ራሴ ለማየት ጓጓኩ በእናት አደው ብራይትነሱን ጨምር ምን እንዴ هذا الفايل كذب ልቤ ቆራጡ ዘበትና አንቺን መለማመጡ ፍቅርን ብዬ እንጂ የምተናነሰው ከመረረማ በእኔ ነው የሚበሳው ብሏል። ሄሉሻ ብታርፍ ይሻልሻል። ኧረ ሄሉ የምር ተናዳለች። ፊቷ ላይ በጣም ተናዳለች። አትቀባባ ምናምን ኖርማል ናት አሁን ላይ በቃ እሷ ስትናደድ ሜካፕ የለ ምን የለ በቃ በጣም ነው ፊቷ የሚቀየረውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲን የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ወላሂ ቃል የለኝም። የምትፈልጉትን ነገር አላህ ይሙላላችሁ። ሁላችሁንም የመረራችሁ፣ የደከማችሁ፣ የታመማችሁ ብዙ ነገር የሚያስጨንቃችሁ አላህ ጭንቀታችሁን ያወጣችሁ። የምትፈልጉትን ነገር ሁሌም ደስተኛ ሆናችሁ እንድትኖሩ እፈልጋለሁ። ውድ የሀገሬ ልጆች የሰው ዘር በሙሉ ትላላችሁ እና ዛሬ ፈገግ እያልኩ ነው የጀመርኩት ቪዲዮውን። ለምንድን ነው እኛ በእነሱ ጉዳይ እናደድ ያለነ? ለስሙ እንጾማል እንጂ ያው ወንጀል እየገባን ያለ ነው እና ብቻ ማለት እኛ ብዙውን ጊዜ እውነት መስሎ እንተናደን በቃ በጣም ተብሰልስለን በእነሱ ጉዳይ ላይ ሀሳብ እንሰጣለን። እነሱ ግን በቃ እንዳያችሁት አሁን ትናንትና ሄሉን ነግሬያችኋለሁ። ኤሪክን ትታ የኤሪክ ወንድም ጋር ምንም አይነት የፍቅር ግንኙነት እንደማትጀምር በእርግጠኝነት እመኑኝ። ምክንያቱም እሱን ለማናደር ነው ብያችሁ ነበር እና ይኸው ዛሬ ላይ አወጣችሁ። እኔ እንኳን ይቅርና ትናንት የመጣን ሰው ከሱ ጋር አትልበላል ፍቅር ሊይዘኝ ይቅርና ኤሪክ እንኳ የው ከመጣ 2 ወር 3 ወር ሆኖት ከሱ ጋር እንኳ ፍቅረኛው ለሆነ አልቻልኩም ነው ያለችው። ስለዚህ ይሄ እንደማይሆን እያወቅን የሰው መጉዳት ይደብራል። ገብታችኋል? የሚሆንማ ነገር ከሆነ እኮ ደስ ይላል። ያን የምራችሁ ከሆነማ በጥቅሉ ያነሰው እውነቷን ነው ይልና ተስፋ ቆርጦ ከእናንተ ሊርቅም ይሆናል። ገባችሁ? ግን እሳ እንደዚህ እንደማይሆን እያወቃችሁ ዝም ብሎ እናንተ ለማናደድ መሆኑ ሲሰማችሁ በጣም ነው የሚያናደውና እንደዚህ አይነት ነገር ጥሩ አይደለም። ላንቺም አይጠቅምሽም። ሲቀጥል ደግሞ ብዙ ሰዎች አላችሁ ከስር ትጽፋላችሁና እሷ እንዲህ ነው ጸባይዋ፣ ለማንም አኮንም ማርክን ማናደው መድሪዎች እኔ አላውቅም። ዩቲዩብ ላይ የሚጀመር ፍቅር እከሌኑ ማለት አንችልም። ማንኛቸው ጥፋተኛ እንደሆኑ የምናውቀው ታሪክ የለም። ግን እኔ እዚህ ጋር የማነበው ነገር ምንድን ነው? ሄሉ በጣም ስትናደድ አችልም እየሆነ ለሰው ክብር የላትም። በቃ በተናደደ ሰዓት አትጠይቁኝ እና ያን ነገር እንዳልኳችሁ ከሰው ጋር ለመኖር መጀመሪያ የሰው ልጅ ልታከብሩ ይገባችኋል። እናንተ መከበር ከፈለጋችሁ ምን ኃይለኛ ልትሆኑ ትችላላችሁ፣ ምን ነገረኛ ልትሆኑ ትችላላችሁ፣ ምን ልትናደዱ ትችላላችሁ። ግን እዚህ ጋር የምንኖረው ከእናታችን ጋር አይደለም። ገባችሁ? እናታችንን ብንሆን በክብሩ አትደራደርም። ታውቃላችሁ? ልጅን ስናድግኛ ተቆንጥጠን ያደግነው ሁላችንም ስርዓት ይዘን የት ቦታ መናገር እንዳለብን ብንናገር እንኳን እንደዚህ በተገራፈጠ መልኩ ሳይሆን ስነ ስርዓት ባለው እንድናስረዳ አድርገው ነው ያሳደጉን ቤተሰብ አይደለ? ስለዚህ ማንኛውም ሰው ፍቅረኛችሁ በሉት፣ ባላችሁ በሉት፣ ልጃችሁ በሉት፣ እህታችሁ በሉ፣ ወንድማችሁ፣ እናታችሁ፣ አባታችሁ ያለ ክብር እንድታናግሯችሁ ማንም አይፈልግም። ስለዚህ እንደዚህ አይነት ጸባይ ካላችሁ ከማንኛውም ሰው ጋር ልኖሩ አትችሉም እና ጸባይ ነው ብላችሁ እንትን ማለት የለባችሁ። የሚያስጠላ ነገር ከሆነ ማቆም። ስንት ነገሮች የሚያስጠሉ ነገሮች መጥተው አለብን። ማንነት የሚባል ነገር የለም። ገባችሁ? ከሰው ጋር የማያኖራችሁ ጸባይ ካለ ግዴታ ያ ነገር መቀየር አለበት። ራሳችሁን ዞር ብላችሁ ማሰብ አለባችሁ። ግን ሁልጊዜ እኛ ትክክል ነን ብለን የምንጓዝ ከሆነ እመኑኝ ከማንም ሰው ጋር አንኖርም። እንዳልኳችሁ ሁሉም ሰው ክብር ይፈልጋል። እናንተ መከበር ከፈለጋችሁ ሰው ማክበር፣ መወደድ ከፈለጋችሁ እናንተ ውደዱ። ብዙ ጊዜ እኛ የሚወዱነ ሰዎች ስናገኝ ማለት ነው ወላሂ ነው የምላችሁ። እና አንዳንድ ነገር የምነግራችሁ ከራሴ አንጻር ነውና የሆነ የሚወደን ሰው ካለን ለዛ ሰው ክብር የለንም። ክብር ብቻ ሳይሆን እኛ ዙረን አናይም፣ የሱን ቦታ አናቅም። ገባችሁ አይደለ? ያን ሰው ደግሞ ሁልጊዜ እንዲወደድን አይኖርም። እኛ እሱ በሚወደን ልክ እንኳ ባይሆን ልንወደው ይገባል። ገባችኋ? ግን ያን ሰው ለእኛ መልካም እንደሆነ እያወቅን
በቃ ብዙ ነገሩ ለእኛ ጠቃሚ ሰው እንደሆነ እያወቅን የማንመለከታቸው ሰዎች ግን ካለፈ በኋላ የሚገባን ብዙ ሰዎች አሉና በእያንዳንዱ ከሰው ጋር በምትገናኙ ግንኙነት ያን ሰው ያለውን ቦታ ላይ እናንተ ማሰብ አለባቸው። እዚህ ጋር ሄሉ ኤሪክን አታፈቅረውም፣ ገባችሁ አይደል? መሆን አትፈልግም፣ ግን ለጊዜው አብራ ማሳለፍ ትፈልጋለች። እንደዚህ ኖርማል ስራዋንም መስራት ትፈልጋለች። ግን ደግሞ ኤሪክ እየተጎዳ ነው ያለው። ስነግራችሁ እንዳልኳችሁ ይሄ የሚወዳችሁ ሰው አንድ ቀን አይቷችሁ እናንተ ቦታ እንደሌላችሁ ሲገባው እናታችሁ አይደለም ትቷችሁ ይሄዳል። ግን ደግሞ በእናንተ የተነሳ እንደዚህ አይነት ጥላቻ ሌሎች ሰው ላይ የሚያፈራልና ሲቀጥል ሄሉ ኤሪክን ለማናደር ብላ የወንድማማች ልጆችን እንደዚህ ከማስዳረግ ብዙ መንገድ እኮ አለ። ኤሪክ እኮ ይረዳታል እኮ። እኔ አልሄድም አሁን ላይ የምትወደኝ ከሆነ መጀመሪያ እናትህን አይተህ። ምክንያቱም ይሄን ያልኩበት ምክንያት እኔ ከኡሞሬ ነው ስሙ ከሱ ጋር የሆንኩት ኤሪክ ወደ እናቱ እንዲመለስ ብዬ ነው። እንዴት ነው በዚህ መልኩ ወደ እናቱ ሊመለስ የሚችለው? የገዛ ወንድሙ ሚስት ሊወስድ ያን ነው እኔ መወዳትን ብሎ እየተረዳ ነው። እንደ ጭራሹን አይምሮ ጤነኛ አይሆን እያየችው። ስለዚህ ይህ ሊቀይረው አይችልም። እሱን የእውነት እናቱን እንዲያይ ከፈለገ በመሀላቸው ማንንም ሰው ሳታስገባ እስከዛሬ ያሳለፉት ጥሩም በብዛት ጥሩ ነገር ነው ያሳለፈችው ከኤሪክ ጋር። አንድ ቀን እኔ አስከፍቷት አይቼ አላውቅም። አሁን ራሱ ይሄ የተባለው ነገር ምን ነው ሌላ ፍቅረኛ የለኝም አላችሁ ሁላችሁ ማለት ነው። እና ያለፈ ታሪኩ ሊሆን እና ይሄ ያለፈ ታሪኬ ነው እያለ ነው እንግዲህ። ፎቶ ነው የታየው ያለፈ ታሪኬ ነው ብሎ ሲቀጥል ደግሞ ገብቷችኋል። ያለፈ ታሪክ ከስንት ዓመት በፊት ነው እያለ ነው። ያኔ ማለት ሄሉ ከስንት ሰው ጋር ነው ያለ ታዲያ? ፎቶማ ከሆነ እኮ ሄሉ ከቢኒ ጋር ነበረ፣ ካላዛር ጋር ነበረ፣ እንዲሁ ሌሎችም ሰው ጋር እንግዲህ ፎቶ ትነሳለች። በፎቶ እንዴት ታምኖ ይሄ ማስረጃ ነው ብላችሁ ታምናላችሁ እናንተ ስታስቡት? እና ይሄ የማይመስል ነገር ነው። እና አንደኛ እኛን ወንጀል እያስገቡ ነው፣ ሁለተኛ ደግሞ የሰው ላይ መራቅ ስንፈልግ ማናመጣው ምክንያት የለንም። እና ቢያንስ ሄሉ አሁን ላይ መለየት ከፈለገ በስነ ስርዓት ብትለየው ይሻላል። እና አይታችኋታል ስታመናጭቀው እንዲያነከኝ ምናምን፣ ወላሂ በጣም ይደብራል። የሚወዳችሁን ሰው በዚህ ልክ ማስለቀስ፣ በዚህ ልክ መግፋት ነገ ዋጋ ትከፍላላችሁ። የምሬ ነው የምነግራችሁ። ስንት የሚወዱንን ሰው ዛሬ ላይ ብዙ ነገሮች ትረዳላችሁ። ገብታችኋል። ለአላህ ሰላምታ ራሱ የማይወዳችሁ ሰው እንደዚህ ብሎ ዙሮ አያችሁም። እና ማንም ሰው ደግሞ የዘራው ነው የሚያጭደው። ስለዚህ የወደደንን ሰው ከማስከፋት መቆጠብ አለብንና ካልፈለገው በግልጽ አማርኛ በቃ እኔ አልፈልግም፣ ካንተ ጋር መቀጠል አልፈልግም። አንደኛ እምነት አላቸው። በእምነት የተነሳ ነው ይሄ ነውና እምነት ያንተ ጋር መቀጠል አልፈልግም ብላችሁ በዚህ ማስተናበት ትችላለች። ገብቷችኋል አይደል? ከዚህ በላይ ራሱ መጉዳት የለባትም ካልፈለገችው። የምፈልገው ነገር ከሆነ ደግሞ ዝም ብሎ ዙሩ ያጠምጥም ከማለት እውነቱን ተጠያይቆ መቀጠል ነው ብዬ አስባለሁ። ለምንድን ነው ታውቃላችሁ? የሰው ሀገር ሰው ስለሆነ ሳይሆን ማንም ይሁን ማንም የሰው ተፈጥሮ ነው። ገባችኋል? በዚህ ልክ መጎዳት የለበትም ብዬ አስባለሁኝ። ስለዚህ ምን ልባላችሁ፣ ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። ከጎን የሆናችሁ ለመታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። ክበሩልኝ። ቪዲዮ ላይክ ሰብ አድርጉልኝ። አብሬያችሁ የነበርኩት ይቡነኝ። በቀጣይ ቪዲዮ እስከምንገናኝ አሰራ